ሊቃውንት የኔታ ስማ ኮነ መላክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራቱ ጉባኤ መጻሕፍት የምስክር መምህር፣ የተከበራችሁ መነኮሳት አባቶች፣ መነኮሳያት እናቶች፣ ሊቃውንተ ቤተክርስቲያን እህቶቼ፣ ወንድሞቼ በያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። አራት ሰሙ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ቸርነቱን ከኛ ላራቀ ምሕረቱን ያበዛልን አምላከ ቅዱሳን ክብር ምስጋና ይድረሰው። እንግዲህ እግዚአብሔር ፈቅዶ በዚህ ቀን የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መላከ ሰላም ባሉበት፣ ታላቁ ሊቅ የኔታ ሊቀ ሊቃውንት ባሉበት፣ መምህራን ቤተክርስቲያን ባላችሁበት፣ እናንተ መምህራኑ ሊቃውንቱ የውስጡን አገልግሎት ስታገለግሉ ቆይታችሁ ቅዳሴው ተቀድሶ ለምግበ ስጋም የሆነውን በልተን ጠጥተን እዚህ የመጨረሻ የሆነውን ቃለ እግዚአብሔርን ሰምተን ጸሎት የምናደርግበት ሰዓት ደርሰናል ማለት ነው። ስለዚህ አይምሯችሁን ሰብስባችሁ ልባችሁን አንቅታችሁ ያለው ደቂቃ አጭር ስለሆነ እንደው ዛሬ የተሰባሰብንበት ምክንያት ምንድን ነው? በምን ምክንያት ተሰባሰብን? እጅግ በጣም ብዙ የከበሩ በዓላት ታስበውበት የሚውሉበት ቀን ነው። አጠር መጠን ያለ ትምህርት ታላቁ ሊቅ ክቡር ሊቀ ሊቃውንት የኔታ ስማ ኮነ መላክ ያስተምሩናል። ከፍ ያለውን ቦታ ለመምህራችን ሰዳለሁ። ወደ የኔታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን ቆሞስ አባ ወልደ ትንሣኤ እዚህ ገዳም አፈ መምህር፣ እንዲሁም የባህር ዳር ሀገረ ስብከት አቡነ ቀሲስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በዚህ በዓል ላይ የታደማችሁ የእግዚአብሔር ቤተሰቦች ሰነበታችሁ? እግዚአብሔር ይመስገን። ምን ዋላችሁ? እግዚአብሔር ይመስገን። ለበዓለ ግዝረቱ ለልደቱ ለማለት በሰላም አደረሳችሁ። ለዚህ ያደረሰን በምህረቱ በቸርነቱ የሰበሰበን አባቶቻችን እግዚአብሔርን ወደሚያገለግሉበት ስፍራ የጠራን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ከልደቱ ጀምሮ ሲቆጠር 8ኛ ቀን ሆኖታል። ድንግል በድንግልና ጸንሳ በድንግልና ከወለደች በቤተልሔም መላእክት ከእረኞች ጋራ ከዘመሩ እነሆ ዛሬ 8ኛው ቀን ሆኗል። በ8ኛው ቀን በኦሪቱ እንደተጻፈው በሌዋውያን ስርዓት መሰረት የአባቶቻችን አምላክ የአባቶቻችን ፈጣሪ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን በገባው ኪዳን መሰረት በዚያ ቃል ኪዳን መሰረት ወደ ቤተ ግዝረት ገዛሪ ያልተገዘሩ ሕፃናትን ወደሚገዝርበት ቦታ በእናቱ ጀርባ ሆኖ የሄደበት ዕለት ነው ዛሬ የሚከበረው ማለት ነው። ከጌታ 9 ታናናሽ በዓላት ከሚባሉት መካከል አንዱ ታላላቅ 9 በዓላት አሉ። የጌታ ልደት ከ9 ታላላቅ በዓላት ውስጥ ነው የሚመደብ። ግዝረት ደግሞ ከጌታ ታናናሽ ወይም ንዑሳን የጌታ በዓላት ከሚባሉት መካከል ይመደባል ማለት ነው። ዛሬ በዚህ ቦታ የሰበሰበን ወይም ለመሰብሰባችን ምክንያት የሆነው ደግሞ ይኸው በዓል ነው። በዛው እግረ መንገዱን ነፍሳችን ወደብ አግኝታ ተጠግታ ከማይበሉ ከወጀቡ አረፋ ብትውል ብለን ብናስብ ያሰብነው ቦታ በመሆኑ ምክንያት እዚህ ቦታ መጥተን ዛሬ ነፍሳችንን ከእግዚአብሔር ጋር ስትነጋገር እንድትውል ማድረግ ችለናል ማለት ነው። ለዚህ ያበቃን እግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ያሉ ቦታዎች ለነፍስ እረፍት የሚሰጥባቸው ወደብ ይባላሉ። መርከብ ተጉዞ ወደብ ተጠግቶ ሰዎችን ያራግፋል፣ ራሱም ይቆማል አይደለ? ወደብ ላይ የደረሰችን መርከብ ነፋስ አያናውጣትም፣ ባህሩ ቢናወጥም አያስቸግራትም። ምክንያቱም ወደብ ላይ ተጠግታ ስለቆመች ማለት ነው። እንደዚህ ያለ ቦታ ላይ ተጠግታ የምትኖርም ነፍስ ልክ እንደዚያ ናት። በዓለም ያለው ማዕበል ወጀብ ሁካታውን በጠቅላላ የማይረብሻት ትሆናለች ማለት ነው። በተለይ በከተማ የምትኖሩ ሰዎች በከተማ ያለውን ጫጫታውን ሁካታውን ታዩታላችሁ። ሌሊት አያስተኛንም፣ ቀንም ወጥተን እስክንገባ ድረስ ሲያስቸግረን ነው የሚውለው። እንደምታውቁት እንዲህ አይነት ቦታ ላይ መጥቶ ነፍስን ከእግዚአብሔር ጋር አስታርቆ መዋል ይገባናል። አንዳንድ ቀን እንደው
በዛም ሲጮህብን ስለማናውቀው ነው ታመን ነው የምንመለሰው ወደ ቤታችን። እንዲህ አይነት ቦታ ላይ መጥተን ደግሞ ሰውነታችንን ከነፍሳችን ጋር አስማምተን መመለስ ይኖርብናል። ሰው የሚበላው የሚጠጣው ብቻ እንዳይመስላችሁ የሚያስፈልገው እረፍት፣ ጸጥታ የሚባሉ ነገሮች አሉ፣ እርጋታ የሚባሉ ነገሮች አሉ። ለነፍስ በጣም አስፈላጊ የሆኑ ነገሮች ናቸው። ከምግብ ያልተናነሰ ለነፍሳችን በጣም አስፈላጊ የሆኑ ነገሮች ናቸው ያሉት። መቼም ጋንን ስላጠናችሁት ብቻ አይደለም አይደለ የሚይዝላችሁ፣ ያጠባችሁትን ያጠናችሁትን ጋን ሽርሹ ቦታ ማስቀመጥም ደግሞ ይገባችኋል። እንደዚያ ከሆነ ጋኑም ይሰበራል፣ እንዲሁም ወይኑም ይፈሳል። ምክንያቱም ጋን በጠጠር እንደሚደገፍ ሁሉ ጋን በጠጠር ስለሚሰበር ማለት ነው። እና ያልሆነ ቦታ ብታስቀምጡት እንደሚሰበር ሁሉ የኛም ልብ እንደዚያ ነው። ያልሆነ ቦታ ብንጥለው በከተማ እንዲሁ ዝም ብለን አውታታ ሆነን ባልባሌ ስፍራ ብናኖራት ነፍሳችንን ዲያብሎስ ሰብሮ ነው የሚጨርሳት ማለት ነው። ስለዚህ ልባችን ከሀዘን የሚታደጉት እረፍት የምናገኘውና እረፍት እንዲሰማን የምንሆነው እንዲህ አይነት ቦታ ላይ ስንመጣ ስለሆነ በተለያዩ ጊዜ ዛሬ ብቻ አይደለም፣ በዓል ጠብቀንም አይደለም፣ ሲያስፈልግ ለጸሎት ጊዜ ሲኖርን መድበን እንዲህ አይነት ቦታዎች ላይ መተማረፍ እንድንችል እግዚአብሔር ይርዳል። በዛውም ግን በዓለ ግዝረትን እያከበርን ነውና ዛሬ መድኃኒታችን ኢየሱስ ክርስቶስ ቅድም እንደነገርኳችሁ ገዛሪ ያልተገዘሩ ሕፃናትን ወደሚገዝርበት ቦታ የሄደበት ስፍራ ነው። ቀድሞ በኦሪቱ እግዚአብሔር አብርሃምን ሲመርጠው ለተመረጠበት ምልክት እንዲሆነውና ከአሕዛብም ለመለየት ምክንያት እንዲሆነው ምልክት እንዲሆነው እንዲገዘር አዞት ነበር። በኦሪቱ ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ ተጽፎ እናገኛለን። እግዚአብሔር ከአብርሃም ጋር የተጋባቸው 10 ቃል ኪዳኖች አሉ። ስንት አልኳችሁ? 10 ቃል ኪዳኖች ናቸው። ከ10ሩ አንዱ ይሄ ቃል ኪዳን እኔ ከአንተ ጋር ነኝ ካለው በኋላ ይሄንን ከሱ ጋር ለመሆኑ አብርሃም ደግሞ ከእግዚአብሔር ጋር ለመሆኑ እንዲገዘር ታዟል። አብርሃም በ99 ዓመቱ ነው የተገዘረው ማለት ነው። እንግዲህ በጣም ትልቅ ሰው ከሆነ በኋላ ነው የተገዘረው። እንዲያርጅቶም ሸምግሎም ለእግዚአብሔር በመታዘዙ አብርሃም ይደነቃል። በጣም በግዝረት ታሪክ የሚያስደንቁ ሁለቱ ናቸው። ዛሬ ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት መግባቱና አብርሃም በእርጅና ዘመኑ ለእግዚአብሔር እሺ ብሎ መገዘሩ ነው። በዚያ እድሜው አብርሃም እግዚአብሔር ካዘዘኝማ ብሎ ወደ ቤተ ግዝረት ገብቶ ተገዝሯል ማለት ነው። ኢየሱስ ክርስቶስም ሕጉን የሰራ እሱ ነው፣ የሕጉ ባለቤት እሱ ነው። ራሱ የሰራውን ሕግ ራሱ ሊፈጽም ወደ ቤተ ግዝረት ገባ። እንዲያው የአብርሃም ልጅ ስለሆነ የአብርሃም ዘር መሆኑን ማረጋገጫ የሆነለት ካልሆነ በስተቀር ክርስቶስ በመገዘር የሚጠቀመው ጥቅም ኖሮ አይደለም። እስራኤላውያን ባለመገዘራቸው ርስት ይቀርባቸዋል። ክርስቶስ ግን ርስት ይቀርብኛል ብሎ የሚያስብ ለርስት ስጋዊ የሚጨነቅ አይደለም። ርስት ስጋዊ ሊካፈል የመጣ ስላልሆነ ማለት ነው። ሲጀመር በዚያ ዘመን እስራኤልም ራሳቸው ለርስታቸው ባለቤት አልነበሩም። አሕዛብ ተቃምተው ወስደውባቸው ስለነበረ ማለት ነው። ክርስቶስም እንደዚያው ነው። ነገር ግን በአብርሃም ስርዓት መሰረት ነው እንግዲህ ወስደው በቤተ ግዝረት እንዲውል ያደረጉት ማለት ነው። ይሄ ስርዓተ አበውን መጠበቅ እንዲገባ ያሳያል ማለት ነው። የአበው ስርዓት ነው ሲሉት የሚከራከር ትውልድ አለ። ይሄ አባቶቻችን ያስቀመጡልን ስርዓት በእውነት አባቶች ሁላችሁንም ልብ ልንለው የሚገባ አባቶቻችን የሰሩትን ድንበር ማፍረስ ሕገ እግዚአብሔር መጣስ ነው። ለዚህም ነው እንዲያውም ሰሎሞን ምን ይላል? የትንስት ደወል አበዊከ ዘሰሩ አበዊከ ነው። አባቶች የሰሩትን የድንበር ምልክት አታፍርስ ነው። አባቶቻችን ሲሰሩልን እንዴት መብላት እንዳለብን፣ እንዴት መጠጣት እንዳለብን፣ እንዴት መኖር እንዳለብን ሁሉን ነገር ስርዓት አስቀምጠውለታል። በባህልም የለመድነው በመጽሐፍም የተማርነው ከእግዚአብሔር ጋር የማያጣላ ከሆነ የአባቶችን ስርዓት መጠበቅ ይገባል። ክርስቶስ ያንን ሊያስተምረን ነው እንግዲህ ወደ ቤተ ግዝረት ሲገባ የተመለከቱ ነው እንጂ መገዘርም ያልጸድቅ ሆኖ እኮ አይደለም። ሐዋርያት እንደውም በኋላ መገዘርም አለመገዘርም ጥቅም የለውም ብለው እኮ ነው የነገሩን። ከክርስቶስ የተማሩት መገዘርም አለመገዘርም ጥቅም ነው ብለው ነው የነገሩን። ክርስቶስ ግን ወደ ቤተ ግዝረት ገባ ብለን እንናገርለታለን ማለት ነው። ይሄ ታዛዥነቱን በአበው ስርዓት የኖረ መሆኑን ነው የሚያሳየን እና ትንንሾችም በአባቶቻችን ስርዓት ልናድግ ይገባናል። ታላላቆችም ከአባቶቻችሁ የተቀበላችሁትን ብቻ ለትውልድ ማስተላለፍ ይገባችኋል። በእውነት ከአባቶቻችን በተቀበልነው ብንሄድ ኖሮ ይሄ ሁሉ ጠብና ክርክር ከየት ይመጣ ነበር?
ይሄ ሁሉ እንደው ወጥቶ መግባት አለመቻል ከየት ይመጣ ነበረ? በእውነት እንደ አባቶቻችን ስርዓት ብንሄድ ኖሮ አባቶቻችን እኮ እንኳን ከሰው ጋር ከአራዊት ጋር ይኖሩ ነበር አይደል? ስለዚህ ክርስቶስ ያስተማረን የዛሬውን የሚያሳየን የዛሬው ታሪክ የሚያሳየን በአባቶቻችን ስርዓት በአባቶቻችን ትውፊት መሰረት መሄድ እንዳለብን ነው የሚያሳየን። አባቶች የሰሩት ማንኛውም ነገር ከሕገ እግዚአብሔር የተቀዳ ስለሆነ ማለት ነው። እግዚአብሔር የተናገረውን ስለሆነ የሚያደርጉት እኛም እንደ አባቶቻችን ስርዓት ልንመላለስ ይገባናል። አባቶቻችሁ እውነትን ካስተማራችሁ እውነትን ይዛችሁ ነው መሄድ ያለባችሁ። ለልጆቻችሁም ያንን ነው ማስተላለፍ ያለባችሁ። ከአባቶቻችን ስርቆን አልተማርም፣ ዝሙትን አልተማርም፣ ውሸትን አልተማርም። እኛም ለልጆቻችን ማስተላለፍ ያለብን ያንኑ የሚጠቅመውን ነገር ነው ማስተማር ያለብን እንጂ ሌላውን የማይጠቅመውን ነገር ምናልባትም ደግሞ የቆየ ነው በሚል አሮጌና የማይጠቅም ነገር ደግሞ ካለ እሱን ደግሞ ማስወገድ ይገባል ማለት ነው። እንዲህ ባለ መንገድ እንድንሄድ ነው ክርስቶስ ዛሬ ወደ ገዛሪዎች ቤት ሲገባ የተመለከት ነው። የሚገርማችሁ ክርስቶስ የሕይወት ድንጋይ ተብሎ ይጠራል። የምን ድንጋይ አልኳችሁ? የሕይወት ድንጋይ ነው። አይሁድ የተስፋይቱ ምድር ሲወርሱ የመጨረሻ ጌልጌላ የምትባል ስፍራ ላይ ነበር የደረሱት። ኢያሪኮን ማነው ዮርዳኖስን ከተሻገሩ በኋላ የኢያሪኮን ግንብ ከማፍረሳቸው በፊት ኢያሱ ያሰፈራቸው ጌልጌላ የምትባል ቦታ ነው። ማን የምትባል አልኳችሁ? ጌልጌላ የምትባል ስፍራ ነው ያሰፈራቸው። እዚያ ቦታ ላይ ለመጨረሻ ጊዜ ገዝሯቸዋል። ሲገዝራቸው አይሁድን በጠቅላላ ሲገዝራቸው ከግብፅ የወጣውን ሕዝብ በጠቅላላ እዚያ ላይ ሲገዘሩ በባልጩት ድንጋይ ነው የተገዘሩት። በድንጋይ ነው የተገዘሩት። አይሁድ የተገዘሩበት ድንጋይ ክርስቶስ ነው ይላል አንድ ሊቅ ሲተረጉም። ያ አይሁድን የገዘራቸው ድንጋይ ራሱ ሊገዘር መምጣቱ አይገርማችሁም ወይ ይላል። ሰውን ሊሰራ የመጣው ጌታ በሰው ስርዓት መሄዱ እውነትም በጣም የሚገርም ነገር ነው። እግዚአብሔር በሰው ስርዓት መሄድን ካልናቀብን እኛ በሰው ስርዓት መሄድ የማንችለው የሰውን ስርዓት እንደ ነውር የቆጠር ነው እና እንደ ቀላል ነገር የቆጠር ነው። ለምንድን ነው? በእውነተኛ ክርስቲያኖች እንደ ሰው መኖር እኮ በጣም ትልቅ ነገር እንደሆነ ነው የሚያሳየው። ክርስቶስ እንደ ሰው ነው አይኖር። ስለዚህ እንደ ሰው መኖር እንደ ሰው አለመኖር ዘመናዊነት አይደለም። በነገራችን ላይ አንዳንዴ ዘመናዊነት መስሎን ሰውኛውን ስርዓት ይሄ እንደው አባቶቻችን ያቆዩትን አለባበሱን፣ አነጋገሩን አሁን መንገድ ላይ ደህና ዋላችሁ ብሎ ማለት በዚህ ዘመን አይቻልም። የት ያውቀኛል ነው። እንደ አባቶቻችን ስርዓት ቢሆን ግን አልፎ ሲሄድ ሰው ምን ይላል? ደህና ዋልክ ይላል። ከዚያስ ዓላማው ምን መሰላችሁ? እግዚአብሔር እንዲመሰገን ማድረግ ነበር ዓላማው። አሁን ግን ያው ሰላም ብትሉትም ሰላም ነው የሚለው። ይሄ ከፈረንጅ የተወሰደ ነው፣ ከኛ አይደል። የፈረንጁ ያው ምንድን ነው የሚባለው? ጉድ አፍተር ነው ጉድ ኢቭኒንግ ጉድ ሞርኒንግ ነው። ጉድ ሞርኒንግ ቢላችሁ ምንድን ነው የምትሉት? መልሳችሁ ጉድ ሞርኒንግ ምን ማለት ነው? ደህና አደርክ ማለትም እኮ አይደለም። ቀጥታ ብንተረጉመው ደስ ላይል ይችላል። ግን ያው ምን ብለን ተረዳ ነው? ደህና አደርክ ማለት ነው ብለን ተረዳ ነው። እኛ ያንን እንመልሳለን። ኢትዮጵያዊ ቢሆንስ ደህና አደርክ ሲል ምን ትላለህ? እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን እንላለን። የአባቶቻችን እንዴት ያለ ከእግዚአብሔር ጋር የሚያገናኝ ሰላምታቸው ራሱ ከእግዚአብሔር ጋር የሚያገናኝ ነው የነበረው። ተመልከቱ፣ ምግባቸው ከእግዚአብሔር ጋር የሚያገናኝ ገና ከመጀመሪያው ሊጥ ሲያቦኩ ጀምሮ ቡኮ ሲያቦኩ ጀምሮ ምን ነው የሚያደርጉት? ስመ እግዚአብሔር ይጠሩበታል፣ የመስቀል ምልክት ይሰሩበታል። ያ ሲበላም ለትውልድ ጤና ነው። አሁን እኮ ሲቦካም ስመ እግዚአብሔር አይጠራበትም፣ ሲበላም አይጠራበትም። ካንሰር እየሆነ ጨረሰን ማለት ነው። ስመ እግዚአብሔር ጠርተን ሁሉን ነገር እንደ አባቶቻችን ስርዓት ብናደርገው እኮ የእግዚአብሔር ስም ማንም ጎድቶ ያውቃል? በእውነት ለአጋንንት ካልሆነ በስተቀር ሰውን ጎድቶ ያውቃል? የእግዚአብሔር ስም እኮ መድኃኒት ነው። የእግዚአብሔር ስም ባይቀድስልን እኮ የእግዚአብሔር ስም ባይባርክልን ውሃው፣ አየሩ፣ ምድሩ፣ ማንኛውም ነገር የተቀደሰ አይደለም፣ ለሰውነት ተስማሚ አይደለም። ስለዚህ ለሰውነታችን ተስማሚ የሆነ ማንኛውም ነገር የእግዚአብሔር ስም ነገሮችን እየባረከልን ነው ክርስቲያኖች። ስለዚህ ትዳርም ሲመሰረት በእግዚአብሔር ስም ተባርኮ፣ ማዕድም ሲጀመር በእግዚአብሔር ስም ተባርኮ፣ እንደው እህሉ ገና ከእርሻም ተዝቆ ሲመጣ ከአውድማ ሲመጣ ስመ እግዚአብሔር ተጠርቶበት የመስቀል ምልክት ተሰርቶበት ነበር የሚመጣው። ድሮ እናቶቻችን በመስቀል ምልክትም ያጌጡ ነበር። ሲጠቆሩ እንኳን የሚጠቆሩት የምን ምልክት ነበር? የመስቀል ምልክት። ዛሬ ደግሞ ዘንዶ የሚነቀሱ ሰዎች እናያለን። ምን ማለት ነው? አዎ ይሁን ያለው ማለት ነው። ዘንዶ እኮ የሰይጣን ምልክት ነው። የዘንዶ መንግስት የሚባል ነበር። ይሄ
የጣዖት ምልክት ነው። የእግዚአብሔር ምልክት አለ እንዴ? ለውጦን እኮ በጠቅላላ ሰይጣን አርማውን ምልክቱን እኛ ላይ አድርጎታል። እና እንኳን ነፍሳችን የምትታየው ስጋችን እንኳን የሰይጣን ምልክት ነው ያረፈባት። እግዚአብሔር ከዚህ ይሰውራል። አምላካችን ኢየሱስ ክርስቶስ ወደ ቤተ ግዝረት ገብቶ ዛሬ ሕግን ሁሉ ፈጸመ ብለናልና ሕግን ሁሉ ለመፈጸም እግዚአብሔር አምላክ ያብቃን። በትዳር የምትኖሩም ለትዳር የተጻፈ ሕግ አለ የተቀመጠ። ዝም ብላችሁ አታተራምሱት። እናንተ ወዳችሁ የተመሰረተ አይደለም ትዳር። እግዚአብሔር የሰጣችሁ ስጦታ ነው ትዳር። እንዲህ በቀላል የሚተው ነገር ሚስትን ዝም ብላ እንዲሁ ስላገኛት አይደለም፣ ወይም ባልሽን እንዲሁ ስላገኘሽ እግዚአብሔር ስለሰጠሽ ነው። ከሱ ወይም ከሷ የተነሳ ነው አንድ አካል አንድ ልጅ ሁለት ልጅ የምትወሉት ወይም ሁለት ሆናችሁ አንድ ልጅ የምትወሉት የምታስገኙት ማለት ነው። ሁለት ሆናችሁ አንድ ልጅ የምታስገኙት እግዚአብሔር እንደዚያ ስለፈቀደ ነው። እናንተን ምክንያት አድርጎ ዓለምን ይሰራበታል ማለት ምድር ባዶ እንዳትሆን የሚያደርጋት በትዳር። ስለዚህ ለሁሉም የተሰራ ሕግ ስላለ በተጻፈው ሕግ መሰረት መኖር ግዴታ ነው ማለት ነው። እሱን ነው የሚያሳየው የዛሬው ታሪክ። እንግዲህ ከዚያ አምላካችን ኢየሱስ ክርስቶስ ወደ ገዛሬ ቤት ገባ ይላሉ እንጂ አባቶቻችን፣ እሱ ግን ተገዝሮ ተገኝቷል። ምክንያቱም ደሙ ያለ መስቀል የማይፈስ በመሆኑ ምክንያት ገዛሬ በምላጭ የገዘረው አይደለም፣ ግን እንደተገዘረ ሆኖ ተገኝቷል። ሕጋቸውን ለማክበር አይሁድ ምክንያት እንዳያገኙ ወደ ቤተ ግዝረት ገብቶላቸዋል ወይም ገብተዋል ማለት ነው። በዛሬው ዕለት ኢየሱስ ክርስቶስ ይህንን ያደረገበትን በዓል ስናከብር ነው የቆየ ነው። ለዚህ ያበቃን በበዓሉ ላይ ተገኝተን በረከት እንድንሳተፍ እናቶቻችን በሚኖሩበት በዚህ ገዳም ተገኝተንም የጸሎታቸውን በረከት እንድንቀምስ ያደረገ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ገዳሙን ሁላችሁም ልትረዱ ይገባል። ይሄ ገዳም ከውጭ እርሻ የሌለው፣ እዚህም ደግሞ ብትመለከቱት ትልልቅ ዛፎች ናቸው። አሁን ቅጠሉ ተሸንጥጦ አይበላ፣ ፍሬው አይበላ፣ ዝም ብሎ የቆመ ዛፍ ነው እና መሬቱን እሱ ይዞታል። በእርግጥ ይሄ በራሱ ለገዳሙ ሕልውና በጣም አስፈላጊ ስለሆነ ነው እየኖረ ያለው። ወደ ላይ ብታዩ ሰማዩ ነው ያለው፣ ወደ ታችን ባህሩ ነው ያለው። ያው እንግዲህ የውሃ ቅዳሴ እየሰሙ ነው የሚኖሩ አባቶቻችን እናቶቻችን። ከተማ ሙዚቃ ካልሰማችሁ ያማችሁ እስኪ ቤቱ ሞቅ ሞቅ አድርጊው ትላላችሁ አይደል? እዚህ ደግሞ የውሃ ዝማሬ ነው የሚሰሙት። ወደዚህ ስትሄዱ አሁን ውሃው ሲቀድስ እንዴት ደስ ይላል መሰላችሁ። በቃ በተለይ ወደ ምሽት አካባቢ አለው የራሱ የሆነ ዜማ አለው፣ እንቅስቃሴም አለው። ይሄ ዳንስ የምትሉት ማለት ነው። የእነሱ የሚያዩት ዳንስ አሁን ይሄ የውሃውን ነው ማለት ነው። እንቅስቃሴውን ሲያሸነሽ ውሃው ያንን ነፋስ ሲነካው ትንሽ ሲያረበርብ ይመለከቱታል። አንዱ ለአንዱ ይገዛል፣ አንዱ በአንዱ ይታዘዛል። ይህን አስተማሪ ነው። ውሃውን ነፋስ ይገስጸዋል። በውሃው ላይ ደግሞ አንዳች ሌላ ፍጥረት ቢኖር ያንን ውሃው ያንቀሳቅሰዋል። መሬቱን ደግሞ ውሃው ይሸረሽረዋል። እንዲህ እያለ ነው የሚሄደው። አንዱ አንዱን እያንቀሳቀሰው ስነ ፍጥረት ተባብሮ ተስማምቶ ነው እየኖረ ያለው። ይህን እያዩ እናቶቻችን በዚህ ገዳም ላይ በበዓታቸው በጸሎታቸው ጸንተው ነው እየኖረ ያሉት። በዓት ልንሰራላቸው ይገባል። በቀጣይ ዓመት ስትመጡ በዓት ተሰርቶላቸው እናቶቻችን ለየብቻቸው እንደው ጸሎት በደንብ በሚገባ ማድረስ እንዲችሉ ማድረግ ይለናል። በበዓታቸው ተወስነው ጸንተው እንዳይኖሩ አሁን በከተማም ሲመጡ ምንም ሲሉ የምታዩቸው ያው ስለማይሟላ ነው። በገዳማቶቻችን የተሟላ ነገር ስለሌላቸው ነው ወደ ዓለም እንዲመጡ የምናደርጋቸውና እዚሁ የዓለም ጥገኛ እንዳይሆኑ በበዓታቸው ጸንተው እንዲኖሩ ማድረግ ይገባናል። የምትችሉትን ሁሉ በማድረግ ገዳሙን መደገፍ ይገባል ማለት ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። ቃል ጊዜ ያሰማልን።